ከልጅ በኋላ የሰውነት መቀየር ይኖራል አብሶ ሴቶች ጋር መወፈር እንደዚህ አይነት ነገሮች ይኖራሉና ከዛ በኋላ ወንዱ ጋር ወይንም ባል ጋር ሚስቱን የሚያይበት መልኩ ይቀየራል እንደዚህ አይነት ነገር ሲፈጠርስ እንግዲህ ከፖስት ፓርተም በኋላ ወይም ከወሊድ በኋላ ብዙ ነገሮች ነው የሚፈጠረው ሴቶች ላይ ስለዚህ እዚህ ጋር የወንዶች ሮል ከፍተኛ ነው መሆን ያለበት ማለት ነው እንግዲህ ብዙ ጊዜ ሰምታ ሊሆን ይችላል ድብርት ውስጥ የሚገቡ ሴቶች ከወሊድ በኋላ ይኖራሉ ሳይኮሲስ የሚያጋጥማቸው ሴቶች ይኖራሉ ኢቨን ሱሳይድ የሚያደርጉ ሴቶች ይኖራሉ ከወሊድ በኋላ በሚፈጠረው የሆርሞን ኢምባላንስ ማለት ነው ስለዚህ የወንዱ ሮል በጣም ከፍተኛ ነው ሚስቱን አንደርስታንድ ማድረግ አለበት ይሄ የተፈጠረው ነገር ናቹራሊ መፈጠር ያለበት ነገር ነው የሷ ስህተት ሆኖ አይደለም በሌላ ምክንያት ያመጣችው ነገር አይደለም ተፈጥሮ በራሱ ይህንን ነገር የሰጣት ይህንን አንደርስታንድ አድርጎ በደንብ ሰፖርት ሊያደርጋት ይገባል እዚህ ላይ ካለችበት የሆርሞን ኢምባላንሶች እንድታገግም በኢሞሽናሊ ሰፖርት ማድረግ ያለበትን ኢሞሽናሊ ሰፖርት ማድረግ አለበት ጊዜ ሰጥቶ መንከባከብ ካለበት መንከባከብ ያስፈልጋል እሷ ከዚህ ስሜት እንድትወጣ ሊረዷት የሚችሉ ነገሮችን ማድረግ ያስፈልጋል የተወሰነ ጊዜ ምናልባት 6 ሳምንትና ከዛ ካለፋት እንቅስቃሴዎች እንድትጀምር ሁኔታዎችን ማመቻቸት ሊኖርበት ይችላል ማለት ነው ስለዚህ እዚህ ጋር ከሴቷ በላይ የባል አስተዋጽኦ ከፍ ያለ ይሆናል የቦዲ ሼሚንጉ ላይ በሰውነቱ የሆነ አይነት ለሱ በቃ ትክክል መስሎ የማይታይ ወይንም በተቃራኒ ጾታው ወይንም በአጋሩ በኩል ምቾት የማይሰጥ አይነት የሰውነት ክፍል ኖሮት ይሄኛው ሰውዬ ራሱን ተቀብሎ ምናምን ግን አጋሩ ካልተቀበለው እንዴት ነው መወጣት ያለበት ምን ማድረግ ይቻላል እንግዲህ አጋሩ ካልተቀበለው አብርሽ የመጀመሪያው ራስ መቀበል ነው አብሮክ ያለው ሰው ደግሞ አንዳንድ ነገሮችን ምንችላቸው ነገሮች አሉ አይደል እንደነዚህ አይነት ነገሮችን ችሎ አብሮክ ሊያሳልፍ ማይችል ከሆነ ምን ማድረግ ይቻላል ለዛም ሰው የሚሰጥ የተለየ ትሪትመንት የለም ዋናው መስራት ያለብን ባለቤቱ ላይ ነው ባለቤቱ ራሱን ተቀብሎ ራሱን ወዶ ስለ ራሱ ያለውን ነገር ለማስተካከል ፈቃደኛ በሆነበት መንገድ ላይ አብሮት ያለው ፓርትነር እሱን ለማድረግ ዝግጁ ካልሆነ እንግዲህ ይሄ የግል ምርጫ ነው ስለዚህ እሱ ምንም ራሳቸው ወጡት ኦኬ የፖስት ፓርተም ላይ ከፖስት ፓርተም በኋላ ያለ የወሲብ ግንኙነት ብዙ ሰዎች አንደርስታንድ ላያረጉት ይችላሉ በእኛ ሀገር ደግሞ አንድ ሴት ከወለደች በኋላ የተለያዩ አይነት የሰውነት መቀየሮች ይኖራሉ የብልት አካባቢ ለውጦች ይኖራሉ እና እንዲያውም ምን ነበረ አክምባሎ ሰበራ ነው ምናምን ይባላል እንደዚህ አይነት ነገሮች አሉና ከፖስት ፓርተም በኋላ ያሉ የሚከሰቱ እንደዚህ አይነት ነገር ሲያጋጥም ከወሲብ ግንኙነት ጋር በተገናኘ እንዴት ነው አንደርስታንድ ማድረግ ያለበት ምንድነው ከፖስት ፓርተም በኋላ የሚፈቀዱበት ጊዜያቶች አሉ እንድጀምር ወይ ሪከመንድ የሚደረጉበት ጊዜያቶች አሉ ሁሉም ሴት ግን ምን ያህል ጊዜ ነው ከጊዜው ጀምረን እንትን ቢሆን እንግዲህ ከ4 እስከ 6 ሳምንት በትንሹ ብትጠብቅ እንመክራለን ከምንም በላይ ግን ይሄ ዲዩሬሽኑን መጠበቅ ሳይሆን ራሷን ማዳመጥ አለባት ዝግጁ ነኝ ወይ ፍላጎት አለኝ ወይ ይሄን ነገር ለማድረግ ሬዲ ነኝ ወይ የሚለውን ራሷን በደንብ ማዳመጥ ይኖርባታል እንግዲህ እስከ 6 ሳምንት ለምንድን ነው ሰውነት ራሱን ሪስቶር ማድረግ ይፈልጋል ወደ ነበረበት ቦታ ወይም ሪከቨር ማድረግ አለበት ስለዚህ 6 ሳምንት ውስጥ ለምሳሌ ከብልት የሚወጣ ፈሳሽ አለ ከወሊድ በኋላ ሎኪያ ይባላል የተወሰኑ ሳምንቶች ይፈልጋል እሱ መጽዳት አለበት አንዲት ሴት በምጥ ስትወልድ በተለምዶ ስቲች የምንለው ወይም ኢፒዚዮቶሚ ቲር ሊኖራት ይችላል ያ ማለት ብልት አካባቢ ጽንሱ እንዲወጣ የተወሰነ ተቀዶ እንዲወጣ የሚደረግበት ማለት ነው እሱ ይሰፋል ስለዚህ ሂል ማድረግ አለበት መዳን አለበት ምናልባት ደግሞ በሲዜሪያን ሴክሽን ይሆናል የወለደችው ስለዚህ እሱም ቁስል መዳን አለበት ለዛ ነው 6 ሳምንት በትንሹ ቁስልም እንዲደን ፈሳሹም እያለ ግንኙነት ስለማይፈቀድ ፈሳሹም እንዲጠፋ ሪከመንድ የምናደርገው አንዳንድ ሴቶች እንግዲህ በቶሎ ሪከቨር ያደርጉና የግንኙነት ፍላጎት ይኖራቸዋል አንዳንድ ሴቶች ደግሞ ሊዘገይባቸው ይችላል የሁሉም ቁስል እኩል ሂል አረግ አንዳንዶቹ ደግሞ ኢንፌክሽን ሊፈጥር ይችላል ስለዚህ እነዚህ ያሉትን ፔሪዶች ላይ
በደንብ ቫልየው በደንብ ኮንሽስ ሆኖ ነገሮችን መከታተል ያስፈልጋል። በረጋ ሰከን ባለ መንፈስ ነገሮችን ማየት ያስፈልጋል ማለት ነው። ስለዚህ ሪከመንድ የሚደረገው እንደ ዲዩሬሽን ከተቆጠረ 6 ሳምንት ነው። ከዛ የሴቷ ሬዲነስ ያስፈልጋል። እንግዲህ ሬዲ ካልሆነች የተለያዩ ነገር ሊመጡ ይችላሉ። ብልት አካባቢ መድረቅ ይመጣል። እነዛ ፈሳሽ ካለቀ በኋላ ሆርሞኑ እስኪስተካከል፣ ፔሪኒየም አካባቢ ህመም ይኖራል። እነዛ ቁስሎች ስላሉ ማለት ነው። እሱ ግንኙነቱ ሰላማዊ ያደርገው ከፍተኛ ህመም ይፈጥርባታል። ኢንፌክሽን ሊፈጥርባት ይችላል። ስለዚህ ግንኙነቱ መደረግ ያለበት በሴቷ ሬዲነስ ላይ ተመስርቶ መሆን አለበት ማለት ነው። ስለዚህ ወንዶች ራሳችሁን ለዛ ነገር ብቁ አድርጉ ነው። ሌላው ምናልባት ከወሊዱ በኋላ በተለይ ኢፒዚዮቶሚ ቲር የምንለው ነገር አለ። ወይም ይሄ የተሰፋው ስቲች አንዳንዴ መተርተር ሊያጋጥም ይችላል። ስለዚህ ብልት አካባቢ መስፋት ሊያጋጥም ይችላል። በዚህ ሴቶች በጣም ነው ከፍተኛ ድባቴ ውስጥ ወይም ዲፕሬሽን ውስጥ የሚገቡት ማለት ነው። እንደዚህ አይነት ነገርም ሲፈጠር ባሎች ሴቶችን ከማሸማቀቅ ይልቅ እንደነዚህ አይነት ነገር ተፈጠረ ብሎ ሴቷን የበለጠ ችግር ውስጥ ከመክተት ይልቅ ወደ ሕክምና መውሰድ የተሻለ ይሆናል። ይሄ ሊያጋጥም የሚችል ችግር ስለሆነ ማለት ነው። አንዳንድ ሴቶች እንዲሁም ከወሊድ በኋላ መጥፎ ጠረን ሊኖራቸው ይችላል። ስለዚህ ምናልባት ቁስሉ አካባቢ ያልታወቀላቸው ኢንፌክሽን ሊኖር ይችላል። እነዚህም ችግሮች ሲኖሩ ቅድም እንዳልከው ባሎች በደንብ ወገባቸውን ጠበቅ አድርገው ያለውን ነገር ዲስከስ በማድረግ ወደ ሕክምና ቢመጡ መፍትሄዎች ያገኛሉ ማለት ነው። በዚሁ አጋጣሚ ለሴቶች ከምጥ በኋላ በስቲች የወለዱ ሴቶች የስቲቹ መፈታት አጋጥሟቸው በቤታቸው ሕክምና እንደሌለው ተገንዝበው የተቀመጡ ካሉ ሕክምና አለው፣ መስተካከል ይቻላል። ስለዚህ ጤናማ የግንኙነት ህይወት እንዲኖራቸው ደግሞ ይረዳቸዋል። ግን በደንብ ግልጽ ብታደርጊው የኢፒዚዮቶሚ ማለት እንግዲህ ስቲች ነው። ብዙ ሰው በተለምዶ የሚለው የልጅ ጭንቅላት መውጣት ስለማይችል በሐኪም ታግዞ የሚሰጥ ስቲች አለ። አንዳንዴ ልጁ በራሱ ደግሞ ተርትሮት የሚወጣ አለ። ከዛ ከተሰፋ በኋላ በስርዓት ሂል ላያደርግ ይችላል፣ በስርዓት ላይድን ይችላል። ስለዚህ ትንሽ የውጭኛው የመራቢያ አካል ወይም ብልት የምንለው ጋር ክፍተት ይፈጥራል። ያ ደግሞ በግንኙነት ጊዜ ምቹ ያልሆነን ኢንቫይሮንመንት ይፈጥራል ማለት ነው። ስለዚህ ሴቶች የብልት መስፋት በዛ ምክንያት ካጋጠማቸው ሪፔር ማድረግ ይቻላል፣ ማከም ይቻላል። ስለዚህ ቢታከሙ ለግንኙነታቸው ቆንጆ እንዲሆን ለሴቶች ብቻ ሳይሆን ለወንዶችም መልካም ዜና። ልክ ነው። እንግዲህ እኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ እንደ ሱስ ይሄ የግለ ወሲብ ወይንም ማስተርቤሽን እንደ ሱስ ሆኖ በጣም ብዙ ሰዎችን በቃ ሙሉ ለሙሉ ሱሰኛ እንዲሆኑ አድርጓልና ምናልባት ከሕክምናው ጋር በተገናኘ አንድ ሰው ወደዚህ እንዲገባ አንቺም እንግዲህ እስካሁን ድረስ ከተለያዩ ሰዎች ጋር ተገናኝተሽ ባደረግሽው ኮንቨርሴሽን እና የሕክምና ፕሮሰስ ደሴም የሚያደርገው ብዙ ሰዎች ወደ እንደዚህ አይነት ነገር እንዲገቡ ምክንያት የሚሆን ነገር ኢንጀነራል የተገኘ ነገር አለው? አብዛኛውን ጊዜ እንግዲህ የሚነግሩኝ ወጣትነት ላይ ያለ ፒር ፕሬዠር፣ ከጓደኛ የመጣ ግፊት፣ የሚያዩቸው ሙቪዎች ወይም ፊልሞች ለዚህ ነገር እንደሚጋብዟቸው እና ወደዚህ ህይወት ውስጥ እንደሚገቡ ይነግሩኛል። አንዳንዶች በሽታዎችን ፍራቻ። የበሽታ ፍራቻ ማለት ምንድን ነው? ለምሳሌ HIV ፈርተው ሴቶች ጋር ላለመድረስ ግለ ወሲብ ልምምድ ውስጥ የገቡ ሰዎች አሉ። አንዳንዱ ደግሞ ከአንዳንድ ችግሮቹ ማምለጫ አድርጎት፣ ለምሳሌ ብቸኛ የሆነ ሰው ብቸኝነቱን መርሻ ብሎ ወደዚህ ነገር ውስጥ ይገባል። ጭንቀት፣ ውጥረት ያለበት ሰው ቆይ ጭንቀቴን ማስረሻ ይሆነኛል በሚል ወደዚህ ህይወት ልምምድ ውስጥ ይገባል። አብዛኛው ደግሞ ሱስ እንደሆነበት አያውቅም። ይህን ነገር የሚያደርገው እንደ ኖርማል ሩቲን ብሎ ነው። ሱስ ሆኖ መታከም ያለበት ደረጃ እንደደረሰም የማያውቁ አሉ ማለት ነው። መቼ ይመስልሃል ግን ሱስ እንደሆነባቸው ማወቅ ያለባቸው? ካለሱ መንቀሳቀስ ያቅታቸው። የሚገርመው እኔ ጋ ሲመጡ ወይ ስታስተምሪን የሰማነው ችግር እንደሆነ ይሉኛል። እና በረከት ነው ኖርማል ላይፍ እንደሆነ ነው በቃ የምናስበው የሚሉ ሰዎች አሉ። አንድ የህይወት ክፍል አድርገው ነው እንደዛ አድርገው የያዙ ሰዎች አሉና ከልጅነት ጀምሮ ሲጀመር ነው ማለት ነው። አብዛኛውን ጊዜ የሃይ ስኩል ላይፍ ላይ የሚጀምሩ ሰዎች ያጋጥሙኛል። ከዛ ደግሞ ግቢ ላይፍ ላይ እንደነት ህይወት ውስጥ
የሚገቡ ያው የሴክሹዋል ቴንሽን እንግዲህ ፒበርቲ ላይ በጣም ከፍ ያለ ነው አይደል? ወንዶች እንዳልኩ እስከ 25 ዓመት ከፍተኛ ውጥረት አለ። ስለዚህ የሆነ ነገር ደግሞ ቀስቃሽ ነገር ወደዛ ቴንሽን ውስጥ የሚከት ነገር ደግሞ ካገኘክ የበለጠ ያባብሰዋል። በዛ አማካኝነት ወደዚህ አይነት ልምምድ ኢንጌጅ ያደርጋሉ ማለት ነው።